ተስፋ እየሰጠኝ ነው ብሩክ። አይገባህም እንዴ? አይገባህም? ቀለበት መመለሱ ነው ታዲያ። ለምን ደግሞ አትረዳኝ? እንዲሽ ሀረሳት እያለቅሽ ምንድን ነው? እሺ አንቺ ራስሽ የምትጎጂው ምን ላድርግ? እኔ እኮ የጠራሽን ደስ ስለሚል ነገር መስሎኝ ነበረ። ተስፋ ምንም ደስ የሚል ነገር የለም ብሩኬ፣ ምንም ደስ የሚል ነገር የለም። እኔ ከሐኪም ቤት ቀጠሮ ነበረኝ። በዛው ነው አንተን ላገኝ የፈለግኩትኝ። እንካው ሀይሚ አትሲም። በቃ ይህን ቀለበትን አልፈልግም። በእናትህ አረ ሀይሚ፣ አረ ሀይሚሻ ለጤናሻ አስቢ። እንደዚያ አታልቅሺ፣ ፊትሽ ፊልም እስከሚመስል ድረስ የኔ ውድ። እንዲህ ራስሽን ለምን ትጎጃለሽ? ለምን መረጋጋት የሚባል ነገራት እንትናቲም ለምንድን የሁሉንም ባመታፈሽው እንዴ? ለምንድን የምታለቅሹ? በእናትሽ ቅመሜ። አረ ተይ 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 ተይ፣ በእናትሽ ለእኔ ይለቀስ፣ ጠላትሽ ያልቅስ። የእውነት እንዴት አንጀቴን እንደበላኝ ፊቷ ሁሉ ከሰል ምን ፊልም በቃ እንዲሁ ቀይ ናት። በቃ በስማ ምን ብዬ ልንገራችሁ? እኔ እንጃ። በስማ ሙል። አረ ሀይሚ ተይ 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 ተይ፣ በእናትሽ እንደዚህ አይደረግም። ምንም ነገር በቃ ያ የሆነውን ነገር የተፈጠረውም ነገር ካለ በጸጋ መቀበል ነው። የሆነውን ነገር ሁሉ አምኖ መቀበል ነው። ስለተለቀሰ ምንም የሚፈጠር ነገር የሚለወጥ ነገር የለም። አንቺ ጤናሽን ከማወክና ከመረበሽ ውጭ። ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ያው ዛሬ ቅድም እንደተናገርኩት ያው ብሩክ ዛሬ ኦልሬዲ እኔ ዛሬ የሚመጣሉ ብዬ ያሰብኩት ማታ ላይ ያው የአልትራሳውንድ ጉዳይ ስንት ወር ምናምን እንደነበሩ የሚናገሩ ምናምን ነበር የመሰሉ። ያው ዛሬ ደግሞ በጣም በከባዱ ማለት በቃ ለሀይሚ በጣም ትልቅ ሀዘን ነው። ለብሩክ ቀለበት ያደረገላትን ቀለበት የመለሰችው ማለት ነው። ኦልሬዲ አልተቀበላትም ቀለበቱን፣ ግን በቃ እኔ ቀለበቱ ለእኔ ብዙ ትዝታይ ነው። እኔ ጋር ተቀምጦ ምንም አያደርግልም። አሁን አንተ ይሄ ልጅ አባት ሆነሃል። እየወደድኩ እያፈቀርኩ ከነጠረንክ እለይካለሁ ብለዋለች ማለት ነው። እና ቤተሰቦች ያፈቀረ ብቻ ነው የሚያውቀው ብሏል ብሩክ መጀመሪያ ላይ ሲገባ የተናገረው ቪዲዮ። ፍቅር እውነት ነው። ፍቅርን የሚያውቀው ያፈቀረ ሰው ነው። አሁን ለምሳሌ ምንድን ነበረ ቦክስ ለሰጪው ቀላል ነው የሚባለው ተረት ማለት ታውቃለች። ቦክስ ለሰጪው ቀላል ማለት አንድ ሰው በየሆነ አሁን ለምሳሌ ምክር ሲሰጣችሁ ለሚመክረው ሰው ቀላል ነው፣ ለሚቀበለው ሰው ግን ከባድ ነው ማለት ነው። ለምን ያ ሰው ምንም ነገር ማለት በቀጥታ ብሎ ምክር ነው የሚሰጠው። እና ብሩክም አሁን ሀይሚን የሚረዳት ሰው ያፈቀረ ሰው ነው፣ በፍቅር የተገዳ ሰው ነው። አስባችሁታል? የምትወዱት ሰው የምታፈቅሩት ሰው ልጅ አለው። የሚስትህ እርጉዝ ናት፣ ፍቅረኛ ኦልሬዲ ሚስት በሉት በቃ ፍቅረኛ እርጉዝ ናት ሲባል ምን አይነት ስሜት እንደሚሰማ አስባችሁታል? በቃ ብሩክ ራሱ ግራ ገባው። በቃ ማለት እንዴት ሆኖ ነው የተፈጠረው ይሄ ነገር እያለ ነው ማለት ልጁ የኔ አይደለም። ራሱን በጣም እንትን ብሏል። 100% የኔ አይደለም ልጁ፣ እኔ ራሴን አውቀዋለሁ፣ ምንም ነገር የተፈጠረ ነገር የለም፣ ግን እንዴት እንደሆነ የማውቀው ነገር የለም ማለት በምን ምክንያት እጅ ልጅ እርጉዝ እንደሆነች ሊታወቅ በቃ ትልቁ ፖይንት ያ ነው ማለት ነው። እና ማግኘት እንዳገኛት አምኗል፣ ትልቁ ነገር ማለት ነው። ግን እንትን ይሄ እርግዝናውን ግን አላመንም። ሲጀመር ደግሞ አባትነት እውነት ነው የምላችሁ ነገር አባትነት እውነት ነው ማለት ነው። እውነት እስከሆነ ድረስ ደግሞ እውነት ከሆነ ደግሞ ዋነኛው የቤቱ ባለቤት ያስረጋጁ ባለቤት አባት ስለሆነ ብሩክ ራሱን ያውቃል። ለምን እንዳለው ሀይሚ ተረጋጊ ነው ያላት። አሁንም ተረጋጊ፣ በቀልን አታልቅሽብኝ፣ ራስሽን ለመውደት እንትናት ማለት ለምን ሀይሚ ደግሞ ታውቃላችሁ ባህሪዋ ነው። ብዙ ጊዜ ምንም ነገር ትንሽ ነገር ያስከፋታል። ሆደ ቡቡ ናት አይደለም። ይሄ ተከባዱ ነገር በብሩክ መጥቶባት ይቅርና ኖርማል እንኳን የሆነ ነገር ብሩክ የሆነ ሲባል እሪ ነው የምትለው፣ ትንሽ እንኳን ሳይነግራት የሆነ ቦታ ሲሄድ ማለት ነው። እና በጣም ይሄ ደግሞ የፍቅሯን የማፍቀሯን የምትወደውን የምታከብረውን ነገር የሚያሳየት ነው። እና
ብሩክን ብትረዳት ጥሩ ነው ማለት። እንዴት ነው አታልቅሽ ማለት አይቻልም። በቃ አሁን በእሱ አሁን ብሩክ ልጅ አለው የሚለው ነገር ነው ስቲል አይምሯ ላይ እየተንጸባረቀ ያለው ልጅ አለው። ያቺ ልጅም ሴት ናት እያለች ነው ሴቶና በሴት ልጅ ላይ እንደዚህ አሁን ተይው፣ ግፍ ነው። ተይውና ወደ እኔ ይምጣ የኔኑ ፍቅረኛ ማለት ግፍ፣ ትልቅ ግፍ ነው ማለት ነው። እና ያን ታስባለች፣ አንተን ማጣት ታስባለች። እና በጣም ግራ ውስብስብ ያለ ነገር ውስጥ ነው እንትን ያለችው ሀይሚ ማለት ነው። እና ብቻ እንዴት እንዳሳዘነችኝ አንጀቴን እንደበላች። ደግሞ እንትኑ አልተነሳም ከሐኪም ቤት ቼክአፕ ማለት ያው መድኃኒት ነው ቴስት ትደረጋለች ያለችበትን ጤንነት ሁኔታ ምናምን ማለት ነው። እና ያን ነገር ለማድረግ ስትል ነው እንትን ተደዋውሎ እንትን ያላት። እና በቃ በጣም ታሳዝናለች እውነት ለመናገር ማለት ነው። ለምን በቃ በጣም የእውነት ከባድ ነው። እና ብቻ እውነት ጥሩ ነገር ያሰማል የእውነት ለመናገር ማለት ነው። እውነት በጣም አንጀቴን የበላችኝ። ለምን በዚህን ያህል ልክ ሴት ልጅ ስትጎዳ በጣም ማየት ማለት እውነት ይሁን እውነት አይሁን ገና አልተረጋገጠም። ነገር ግን እንባዋ አሳዘነኝ የእውነት ለመናገር ማለት ነው። ለምን በቃ እንጃ ስማ ሀይሚ በጣም በጣም ለብሩኬ ጥሩ ትልቅ ስሜት አላት፣ ትልቅ ክብር አላት። እና የዚያን ያህልም ለልጅቷ በጣም እያሰበችላት ያለችው እስቲ አሁን ድረስ ማለት ነው። እና እስቲ ብቻ እውነት ባልሆነ ብቻ እያላችሁ ጸልዩላት ለዚች ለቅመሜ ማለት ነው። ቅመሟ አይዞሽ የኔ ውድ